ምንድነው ባል ምንድነው? በዚህ የቀልድ ቪዲዮ በጣም ብዙ ሰዎች ኦፌንድድ ሆናችሁ ከዘን የተቀመጣችሁም አላችሁ። ፓርቲኩላርሊ ደግሞ እዚህ ጋር የምናያቸው ሰዎች በጣም አሳስባቸዋል ጉዳይ። እንደዚህ አይነት ቪዲዮ መስራት የባልን ፖዚሽን ማሳነስ ነው። እሱ ምናልባት አንቺ ከሌላ ሴት ጋር የምትተኛ አይነት ሴት ስለሆንሽ ታምኛለሽ። ሀሳብ በተቃራኒ ሰው ከቆመ ድምጥማጡን ለማጥፋት በመንጋ ግርም ስሜታችሁን እንኳን መግራታችሁ ተከራክረን በሀሳብ በተቃራኒ ቦታ ላይ ስንገኝ እኛን ምንድን ነበር ያልሽው? ነግሬያቸዋለሁ። ጆርዲ የምትባል ያ ሁላ ዲስኩር የምትደሰኩረው ፈጣሪ ምስክሬ ሀብታም እንደው አይጠጋትም። እኔ ስትቃወም እኔ እንደዚህ ታረጋታለህ እና ሳስራታለህ ሴቶች ምናምን ስትል ይሄ ሶሻል ሚዲያ አንድ አፍ ሁለት ምላስ ማለት እናንተ የተነገራችሁ ሁሉ ልክ ነው ብላችሁ የምታስቡ የሆነ ሰው እየጮኸ በቃ እንደዚህ ሆንሽ ተጎዳሽ ብሎ ቆስላችሁን ያከከ ሁሉ ለእናንተ አስቦ የሚመስላችሁ ምስኪን ሰዎች it only takes common sense and decency በጨዋነት እና በኮመን ሴንስ ነገሮችን ቆም ብላችሁ ብታስቡ እውነተኛ መልካቸው ያንዳንዶቹ እንዲህ ሲያወሩ ፍንትው ብሎ ነው የሚታየው። በአንድ ወቅት ያብጠለጠለችው ትዳሬ ራሷ መስክራለታለች። ባሌም የተናገረው ስሙት። ይውላችሁ የምነግራችሁ የማላምንበትን ወይም ያልኖርኩበትን አይደለም። ኦፍ ኮርስ ሁሉንም ፍጹም ነኝ ምናምን አይደለም፣ ግን ብዙ አሳልፍ ያለው ብዙ ተምር ያለው ብዙ ወርቅ ያለው ግን ትዳሬ ላይና ራሴ ላይ ለመስራት በጣም ብርቱና ጠንካራ የሆንኩ ሴት ነኝ። ስሙ እስከ መጨረሻው ፕሊዝ ይጠቅማችኋል። ሼርም አድርጉት። በጣም ባይ ዘ ዌይ በጣም ነው የምታስቀኑት፣ በጣም ነው ደስ የምትሉት። እስከ መጨረሻው አይቀይርባችሁ። ልጅ በላይ የምትፈልጉ ወኔ ስጣችሁ ከነበረከቱ በላይ ነግሬያቸዋለሁ። ጆርዲ የምትባል ያ ሁላ ዲስኩር የምትደሰኩረው ፈጣሪ ምስክሬ ሀብታም እንደው አይጠጋትም አጠገባም አይደርስም እንጂ ባለ ሀብት መጥቶ ይነዋት አንቺ አሪፍ ነች ነይ በቃ እኔ ሁሉ ነገር ቴክ ኬር አደርጋለሁ ቢላ ድራሻችሁን ጥላ ነው የምጠፋው። አካውንት ሆነ ብላ ዲአክቲቬት አድርጋ ነው የምጠፋው። አይ ዲአክቲቬት አድርጋ አልፈልግም ሶሻል ሚዲያ ላይ እንዳይሽ አልፈልግም። ኧረ ምን አባቱ ይሰራልኛል ጠርቅመው ነው የምትለው። አለቀ። ብር ይመጭ። ብር እስኪመጣ ግን እንዲህ ተሰማለ በየቦታው ባላል። ከዛ ብር መጥቶ ስም እድሜ ማን ነው ስም ተብሏል። ይሄ ሰውዬ ተጠይቋል። እርግጠኛ ነኝ የሆነችው ስሜ የዱቄት ፋብሪካ እና የዘይት ፋብሪካ ነው አላት። ስሜ ደምረሽ ድረሽበት 100 ሰራተኞች አሉኝ አንድ ላይ አለቀ። ያልኳችሁ ብር ሁሉም ጋር ይመጣል፣ ሁሉም ጋር አይሄድም። አሲዳም ነው ብር የሆነ በቃ የሚሄድበት መንገድ ብቻ አታውቀውም። የሆኑ ሰዎች በደንብ ይዝናኑበታል። ጨንቋቸው አቅም የወንድ ልጅ ኮንፊደንስ የሚኖረው ገንዘብ ሲኖረው ብቻና ብቻ። በኃይለኛው ኮንፊደንስ የወንድ ልጅ የምታመጣው ገንዘብ ሲኖረው። የስንት ብር ስራ ላይ የተቀጠረችው ቅድስት የስንት ብር ሰራተኛ ናት? እንዳሳብ ማለት ስንት ብር ነው የምትሰራው? ተግባባ? አይመጣው። ስለዚህ ዞር ትላል። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርስ ባል ምንድነው ምናምን ብዬ የሰራሁትን ቪዲዮ በተደጋጋሚ አንስታችሁታል። ባል ምንድነው ምናምን ብዬ የሰራሁት ለምን እንደሆነ አውቃችኋል? ኮንቴክስቱ ገብቷችኋል? ኮሜንቱን አንብባችሁታል? ሪፕላይ እያደረኩ ያለሁትን ቁጭ ብዬ እጅ ስራ እየሰራው የነበረው ቪዲዮ ላይ መጥቶ ነው ምን ዋጋ አለው ቤት ባል ስለሌለ ባል የሌለው ቤት ምን ዋጋ አለው? ለእኔ በጣም ዋጋ ያለው ቤት ነው። ይሄ መስዋዕትነት የከፈልኩበት ነው። ሰላሜን ያገኘሁበት ነው። ራሴን ካደጋ የምጠብቅበት ነው። አዎ ባል ቢኖረው በጣም ደስ ይላል። የሚወደኝ የሚያፈቅረኝ የምወደው የማፈቅረው ወንድ ቢኖር በጣም ደስ ይላል። ግን የለም። ያ ማለት ግን ይሄ ቤት ዋጋ የለውም ማለት አይደለም። ያ ማለት እኔ ክብር የለኝም ማለት አይደለም። ግርማ ሞገስ የለኝም ማለት አይደለም። ቤቴ ዋጋ የለውም ማለት አይደለም። ለዛ ኮመንት ሪፕላይ እየሰጠሁኝ ነው፣ እያላገጥኩበት ማለት ነው እንጂ የባልን ጥቅም አጥቼ ባልን አሳንሼ ማለት አይደለም። ቀልድ ነው እየቀለድኩ የነበረው። ቤዚክሊ ደግሞ ፎሎ አፕ እንትንም ሰርቻለሁ እሱ ላይ ደግሞ እንዲገባችሁ ማለት ነው። ሞር የምሬን እንዳልሆነ ለፍቅር ብሎ ትምህርቱን ያቋረጠ ወንድ የለም። ባይ ዘ ዌይ ለመጋባትም ብሎ ትምህርቱን ያቋረጠ ወንድ የለም። ስፔሻሊ ኢትዮጵያ ውስጥ
ለመውለድም ብሎ ትምህርቱን ያቋረጠ ወንድ የለም። ስራውንም የሚያቋርጥ ወንድ የለም። ባይ ዘ ዌይ መሰረታችሁት ያላችሁት ትዳርና ቤተሰብ ያንቺ የብቻሽ የግልሽ ይመስል ትምህርቱንም የምታቋርጩ ስራውንም የምታቋርጩ ሁሉ ነገርሽን ጓደኞችሽንም ምንሽንም ኤቭሪቲንግ የምታቋርጩ አንቺ ነሽ። አላዋጣቸውም። እናቶቻችንን አያቶቻችንን አላዋጣቸውም። ጨርሺ ትምህርትሽን፣ ወረቀትሽን ያዢ። ኤግዛክትሊ ነገ የሆነ ነገር ቢፈጠር የሆነ ነገር ችግር ቢፈጠር ብታረግዚ የሆነ ነገር ቢሆን ራስ ነሽ አንድ ለምታረጊው ችግሮችን እንዳለ ማለት ነው። ምርታችሁን እስክጨርሱ ስራ እስክትይዙ ድረስ ብትችሉ ምንም ነገር ውስጥ አትግቡ። በቃ አታድርጉ፣ ምንም ነገር አታርጉ። ለምን ሪስክ ትወስዳላችሁ? አፍተር ኦል እሱ አይደለም የሚያረግዘው፣ እሱ አይደለም ችግር ውስጥ የሚገባው። ገባችሁ? ራሳችሁ ናችሁ። ሶ አንቺ ኮሌጅ በኋላ እሱ ላሳድግልሽ አንቺ ትምህርትሽን ጨርሽ የሚልሽ ሰው የለም። ገባሽ? የሆነ ነገር ቢፈጠር አንቺ ነሽ ትምህርትሽን አቁመሽ ስራሽን አቁመሽ ልጅሽን የምታሳድጊውና እከክ የሆነ ህይወት ላይ የምትወድቂው። ሶ በቃ ራሳችሁን ጠብቁ፣ ራሳችሁን ተቆጣጠሩ። እግዚአብሔርን እስክትማሩ እስክትመረቁ እስክትጨርሱ ስራ እስክትይዙ ድረስ አትሊስት ሴትል ስታረጉ ያኔ እንደፈለጋችሁ መብታችሁ ነው። ጋይስ ቤታችሁ ሰው አትጋብዙ። የእውነቴን ነው። በቃ ሰው ቤታችሁ አትጋብዙ። መገባበዝ ካለባችሁ ውጭ ወጣችሁ ተገናኙ፣ የምታወሩትን አውሩ፣ ቻው ተባብላችሁ ተመለሱ። ጆርዲና ፍቅር ማለት የተፈጠረውን ቢፍ አይታችሁታል ብዬ አስባለሁ። ምንድነው የተፈጠረው? ጆርዲን ትጋብዛታለች ፍቅር እቤቷ፣ ከአንዴም ሁለቴ ሄዳለች ጆርዲ። ታዲያ አሁን ላይ ተጣሉ። ያው የተፈጠረው ተፈጥሯል። ጆርዲ እሷ ቤት ሄዳ ያየችውን የታዘበችውን ተናገረች ማለት ነው። ታዲያ ፍቅር ደግሞ በዛ በጣም ትናደዳለች። ግማሽ ቀን በማይሞላ 3 ሰዓት እንኳን በማይሞላ የኛ ቤት ውሎ እኛ ቤት መተሽ በልተሽ ጠጥተሽ ከልጄ ጋር ተጫውተሽ ከባሌ ጋር ተዋውቀሽ አንቀሽ ብዙ ነገር አድርገሽ በጥቂት ሰዓት ሙሉ የቤተሰባችንን ታሪክ ዳይናሚክስ ስትናገሪ ተፈጠረው ይሄ ነው። ቤታችሁ ሰው መጋበዝ ምናምን ብዙ ክፋት የለውም፣ ግን ደግሞ ቤታችሁ ማለት እንደፈለጋችሁ የምትሆኑበት ትንሽዬ ዓለማችሁ ማለት ነው። በቃ ራሳችሁን የምትሆኑበት፣ ውጪ ድካም ደክሟችሁ መታችሁ እረፍ የምትሉበት ራሱን የቻለ የራሳችሁን የሆነ ስፒሪት ነው ቤታችሁ መያዝ ያለበት እንጂ ዝም ብሎ ማንም የሚወጣበት የሚገባበት ለማንም በር የምትከፍቱበት መሆን የለበትም። በጣም ፕሪሺየስ ቦታችሁ መሆን አለበት። ብቻችሁንም ኖራችሁ ባለትዳር መሆናችሁ ልጆችም ኖራችሁ ማለት ነው። ለምን ቤታችሁ ሰው መጥቶ የሆነ ነገር ይዞ ይወጣል? ለምን ያንን እንድናደርግ እንፈቅዳለን? በራሳችን በገዛ እጃችን በር ከፍተን መገባበዝ ካለብን ውጪ ወተን ተነጋግረን መመካከር ያለብን ነገር ካለ ተመካክረን። እኔ ይሄን የምለው ራሴን በራሴ ህይወት ስለተማርኩኝ ነውና በውጪ አድርጉት። ጓደኝነታችሁን ቤስት ፍሬንድ መሆናችሁ ምንም ሆናችሁ እንዴ ቤተሰብ እንኳን እኮ ማለት ነው ያለ ምክንያት ዝም ብሎ መጣ ሲል ደስ የማይል ነገር አለ። ምክንያቱም ጉዳይ ሊኖራችሁ ይገባል። ግድ ካልሆነ በስተቀር ሰው ቤታችሁ እንደፈለገ የሚመጣበት ቤት ሊሆን አይገባም። አለሽ የትንሽ ተብለሽ ሊመጣበት አይገባም በፕሮግራም። አሁን የሆነ ጉዳይ ካላችሁ ምናልባትም ታማችሁ ሊሆን ይችላል፣ ወይ ወልዳችሁ፣ ወይ ደግሞ የሆነ ፕሮግራም አዘጋጅታችሁ ሰው እንዲመጣ ካልሆነ በስተቀረ ኤኒ ታይም በራችሁ ክፍት የሆነበት ቤት ሊሆን አይገባም ብዬ አስባለሁና ጥሩ የሰራችሁ ሊመስላችሁ ይችላል መጀመሪያ ላይ፣ ግን ደግሞ ቤታችሁ ሰው ገብቶ ሲወጣ የሆነ መጥፎ መንፈስ ያላቸው ሰዎች አሉ። ያንን ይዞ ይመጣል። በዛ ላይ ደግሞ የሆነ ነገር ታዝቦ ሊወጣ ይችላል። ላይፍ ስታይላችሁ አንድ አይነት ካልሆነ የሆነ ነገራችሁን አይተው ንቀው ሊወጡ ይችላሉ። ያ ሁሉ በራችሁን ከፍታችሁ በማስገባታችሁ ብቻ ለምን እና አስፈላጊ የሆነ ነገር ካልሆነ በስተቀር በራችሁን አትክፈቱ ባይነኝ እኔ። እና እቺን አጋጣሚ ለምን ተጠቅሜ ነገር አልልበትም ብዬ ነው። ለማንኛውም የእናንተ ሀሳብ በቤት ዙሪያ ያላችሁ ምንድነው? ኮሜንት ላይ መጻፍ ትችላላችሁ። ወዳችኋለሁ። አሁን አንቺ ነሽ እንግዲህ የእህቶችሽ ጠበቃ ለእህት የምትሟገቹ። ይሄ ሁሉ ነገር ምንድነው? ትራውማ ነው ዲፌንሲቭ ያደረጋችሁ ብዬ ስለተናገርኩ ትሪገርድ ስለሆንሽ ህመምሽን ስለነካካውት እንጂ መሟገት ትቺ ነበር እኮ ላይቭ ላይ ስንናገር እዛው ኖ አይደለም። እስኪ ምንድነው ትራውማ ያስባለሽ? ምንድን ፓተርኖች አይተሽ ነው? ወይም ልክ አይደለሽም ፍቅር ማለት ስቺ what you cannot do is trauma ስላለባችሁ ነው ምናምን ብለሽ ሳይኮ አናላይዝ ማድረግ አትችይም። የብዙሃንን ሰዎች ላይፍ፣ የብዙሃንን ሰዎች ፔን፣ የብዙሃንን ሰዎች ጥያቄ እናንተ ትራውማ ስላለባችሁ ነው ሪሌሽንሺፓችሁ አይሰራም ምናምን የትኛችንንም በግል ቁጭ ብለሽ ቴራፒስታችን አይደለሽም። you can't ሳይኮ አናላይዝ ማድረግ አትችይም። we can discuss about the facts ከፈለግሽ ስለ ፋክቱ ማውራት እንችላለን፣ መነጋገር እንችላለን። እኔ ምስተዲ አምጪ ያልኩት ሀሳብ የማይገዛም ሆነ ሀሳብ የማይስማማ ሆነ እኔም ዳታ ማምጣት አለብኝ፣ አንቺ ዳታ
ስላለባችሁ ነው፣ ትሪገር ሆነሻል፣ ዲፌንስ ሆነሻል ምናምን እያልሽ ያለንኩትን ነገር ሆንሽ የምትይኝ ከሆነ እዚህ ጋር እናቆም፣ ሁሉ ነገር ይቀር። እኔ ላሳምንሽም አይደለም የመጣሁት፣ እንዲሁ በቃ ቪዲዮ ሰርተሻል። እኔ ምን ፈልጋ ነው? አንደኛ ዩ ሃቭ ማይ ነምበር፣ ዩ ሃቭ ማይ ፎሎ እንደራረጋለን። በኢንቦክስ መናገር ትችይ ነበር። እንደዚህ አይነት ነገር አስቤያለሁ፣ እዚህ ቶፒክ ላይ እንድናወራ ፈልጌ ነበረ ጆርጂ ለስዱት። ከዚህ በፊት ፖድካስትሽ ላይ መጥቼ በጣም በሰላም ምንም ሳንጨቃጨቅ ሀሳባችንን ተደማምጠን የተለያየ ሀሳብ ይዘን ሌትስ አግሪ ቱ ዲስአግሪ ተባብለን ተከባብረን የተለያየን ሰዎች ነው። ያንን እንዲሆን አሁንም እዚህ ጋር ማጥራት እንችላለን። I am going to psychoanalyze you. I am going to blame you for the trauma that you experienced. እና የምታነሺው ሀሳብ ኢንቫሊድ ነው ትራውማ ስላለብሽ የሚል ፓይፕላይን ይዘሽ እየመጣሽ ከሆነ ግን I don't want to continue this conversation. ልቀጥል? መጀመሪያ ንገሪኝ. Are you going to psychoanalyze? Are you going to talk about traumas? ምንም የሌለሽ ኢንፎርሜሽን ላይ it is what it is። ስላንቺ እኮ አይደለም እያወራ ያለሁት ነው። ስለዚህ አይደለም እያወራ እነሱም እንደዛ ማለት አንቺንና አንቺን የሚከተሉ ሰዎች ስለማንም እንደዛ ማለት አትሽኝ። ፍቅር ማውራት አይችልም ብልሽ ስፔሻሊ ካውንስለር ነሽ አንቺ ከኔ በላይ እንደውም ስለዚህ ነገር ማወቅ አለብሽ። you're a counselor, you know better. so ሶሻል ሚዲያ ላይ ያሉ ሰዎችን ገና ትሪት ሳታደርጊያቸው ስለ ትራውማ ነው እንደዚህ የሚያደርጉት ምናምን ማለት አትሽኝ። እኔ ደግሞ አፌን ሞልቼ እናገራለሁ። አብዛኛው የሚያደርገው ሪአክሽን ኢትስ አውት ኦፍ ትራውማ። ግሪት የለሽም ባለጌ ነሽ ምናምን ሹር ዩ ቲንክ አይ ኬር አባውት ዳት። እቺ ፌሚኒስቶች ያላረጉትን አረጉ ብለሽ እያወራሽ ከላያችን ላይ አውርደን ልንጥለው የምንፈልገውን ሌብል ኮንቲኒየስሊ እየሰጠሽን እንዲጠላ እንደምናደርግ ባል እንዲጠላ ወንድ እንዲጠላ እንደምናደርግ ምናምን ዩ ኖ ቤተር እያወቅሽ ሁሉን ነገር ኤክስፕሌን አድርጌልሻለሁ። what makes you think I was gonna play fair? every time ፔጅሽ ላይ እየመጣሽ ስለ ሰብሚት ስለማድረግ ስለ ፌሚኒኒቲ ምናምን ባወራሽ ቁጥር አንቺ እነዛን ነገሮች እየኖርሽ እንዳልሆነ አስታውስሻለሁ። ደግሞዋለሁ፣ ሰብሚሲቭ ዋይፍ አይደለሽም። ለባሏ ሰብሚት ያደረገች ሚስት አይደለሽ። ሰራተኛ ቀጥረሽ የምትኖሪ ሰው ነሽ። ቤት ውስጥ ያለውን ስራ ብቻሽን የምትሰሪ ሴት አይደለሽም። ብቻቸውን የቤት ስራ የሚሰሩ ሴቶችን ምርጫቸው ነው ፈልገው ነው ያደረጉት እያልሽ መከራከር አትችይም። ያንን ህይወት አታቂውም አንቺ ራስሽ። ኤቭሪ ታይም መተሽ ስለ እንደዚህ አይነት ነገሮች አስተያየት የምትሰጪ ከሆነ የምትሰጪው አስተያየት ከህይወትሽ ከፐርሰናል ላይፍሽ የመጣ እንዳልሆነ አስታውስሻለሁ። ለሁሉም ሰው አስታውሳለሁ። I'm gonna do it. I'm going to continue to do it. ብልግና ነው ይሁን ግዴለኝም። አንቺ ፌሚኒስቶች ያልሆኑትን ናቸው እያልሽ ሶሻል ሚዲያ ላይ ወጥተሽ እስካወራሽ ድረስ አንቺም ያልሆንሽውን ቤትሽ ውስጥ የሆንሽውን እናገራለሁ። አንቺ ነሽ ለእህቶቿ የምትቆሚ ምናምን። አዎ እኔ ነኝ ለእህቶቿ የምቆመው። እኔ ለእህቶቼ እቆማለሁ። አንቺ እየኖርሽበት ላልሆነ ስርዓት ቁሚ። እየኖርሽበት ላልሆነ ስርዓት ነው እየተከራከርሽ ያለሽው። That's the point I'm trying to make. ስለ ትዳርሽ ስለ ሁሉም ነገር የማውቀው ነገር የለም። ስለዛም አይደለም ያወራሁት፣ ስለ አንቺ ነው ያወራሁት። You're not a submissive woman. And I will say that again and again and again. እስኪገባሽ ድረስ። ጆርዲ በዛብን ሰማችኋት? እኔ እግዚአብሔር ምስክሬ ነው። በቃ 2018 መጨረሻ ላይ እሷን ማዳመጥ እግዚአብሔርን oh my god አይ ነው በቃ ይሄ ነው እህትነት፣ ይሄ ነው። ከዚህ በላይ ምን ነገር የለም። ጆርዲ በመጨረሻ ሰዓት ላይ 2018 ባስባለን ሰዓት ላይ ደርሰሽ ምክርሽን ስለሰጠሽን እናመሰግናለን። መማር ያለበት ሰው ብልጥ ሰው ከሞኝ ይማራል ይባላል። ተማሩ፣ በቃ ያው ተማሩ፣ ሴቶች ተማሩ። እግዚአብሔርን አትጃጃሉ። የራሳችሁን ነገር ያዙ። ብልጡ ነው። መደረግ ያለበት ነገር አድርጉ። ትዳር ውስጥ ያለው ነገር የትኛውም ነገር ከእናንተ ቁጥጥር ውጪ መሆን የለበትም። everything ሰርቶም ያምጣ ለምኑም ያምጣ ላይፍ ነው፣ የእናንተ ነው። ገባችሁ? ስራሽን ትተሽ ለልጆችሽ ቤት እስከገባሽ ድረስ የዚህ ቤት ጉዳይ አንቺን ይመለከታል። ትምህርትሽን አቋርጠሽ ልጆችሽን ለማሳደግ እስከገባሽ ድረስ የዚህ ቤት ጉዳይ ያገባሻል። ስለበላሽ ስለጠጣሽ
ሁሉ ነገር ሙሉ ስለሆነ ሁሌ ሙሉ ይሆናል ብለሽ እንዳታስቢ። ፍየል ባናቱ ቢያርደልሽ ቅቤ 10 ኪሎ ቢያስገባልሽ ጤፍ 100 ቢያስገባልሽ ተመቸኝ ብለሽ እንዳትቀመጭ። ነበር አምጪ ያልኩ አይደለም፣ ግን ሲደረግም ለምን ተደረገ ማለት ነው። ልመች እና የእህትነት ምክር ነው የመከረቻችሁ። ሴቶች ተጠቀሙበት። ምክሩን እንግዲህ ብያል ነገራችሁን ገብታችሁ እሷ ማየት ነው። እናት መጽሐፍ ነው የሚገለጠው። ከዛ ግሩፕ እነ ጆርዲ ያባሩሻል፣ አዙረሽ ተመለሺ፣ እነ ጆርዲ ያባሩሻል። ተከናወነ ሆነ ተከናወነ። እኔ ኢት ኔቨር ሲዝስ ቱ አሜዝ ሚ። እንዴት በፍጥነት ትራዲሽናል እንደሚሆን እኮ ልክ ባል ሲገኝ ጥበሱ ላይ ፌሚኒስት የሆነች ሴት ሶሻል ሚዲያ ላይ ወጣ አይ እኔ ማግባት አልፈልግም ልጅ መውለድም አልፈልግም ብላ ስትናገር ፐርሰናል ኦፒኒየኗን ፐርሰናል ፕሬፈረንሷን ስትናገር ትውልድን አበላሹ። ትዳርን እና ባል ማግባትንና ልጅ መውለድን ሴቶች እንዳይፈልጉ ያደርጋሉ። ስለዚህ ተጠንቀቂያቸው፣ ፌሚኒስቶችን እንዳትሰሚ ይሉሻል። ፌሚኒስት የሆነች ሴት አይ እኔ ባል አለኝ ልጆችም አሉኝ፣ ፌሚኒስት መሆኔ ሚስት ከመሆን የቤት እመቤት ከመሆን አላገደኝም ብላ ስትልሽም አይ እሷ ያገባችው ወንድ ሴታ ሴት ነው፣ ጥሩ ወንድ አይደለም የምታገባው ምናምን እያሉ ባሏን የፌሚኒስቷን ሴት ባል ሳይቀር አታክ እያደረጉ እዛ ጋም የፌሚኒስት ሴቶች ጥፋተኞች እንደሆኑ አድርገው ይቀርጹልሽ። ረጅም ጊዜ ሲንግል የነበረች ፌሚኒስት ሴት ማግባት የምትፈልገውን ሰው ፋይናሊ አግኝታ ስታገባም እንደምታዩ ችግር ነው። እንደምታዩ መወቀሻ፣ ማላገጫ፣ መሳቂያ ነው። ማንኛውም ትዳርን እወዳለሁ የሚል ሰው አንዲት ፌሚኒስት ሴት ስታገባ ደስ ሊለው ነው የሚገባው አይደለም? አስተዊ እህቴ አስተዊ፣ ዝም ብለሽ አትቀበያቸው። እነዚህ ፌሚኒስቶች ትዳርን ይጠላሉ፣ ባልን ይጠላሉ፣ ትዳር አይፈልጉም፣ አንቺ ቆመሽ እንድትቀሪ ያረጉሻል ምናምን እያሉ ሲለፈልፉብሽ አትስሚያቸው። ውሸት ነው። ፌሚኒስት ሴት እንደምታዩ ሲንግል ብትሆንም ብታገባም ያገባችና ልጅ ያላት ሴት ብትሆንም ለነሱ ኢዳዝንት ማተር። በቃ መቃወም ነው የሚፈልጉት። ምክንያቱም ሴትነቷን ነው የሚቃወሙት እንጂ ፌሚኒስትነቷን አይደለም የሚቃወሙ። እና እህቴ ንቂ፣ ግድ የለሽም ንቂ። ነይ እናውራ። በዚህ አጋጣሚ ጆሽ መልስ እንኳን ደስ አለሽ። ምንድነው ባል? በነገራችን ላይ ቲክቶክ ላይ ዙር ሲላየውና በነገራችን ላይ እቺ ገንገቢት እንስት ማለት ነው እድሜ ለኔ ትበል እኔ የምትቃወም እኔ ነው እንደዚህ ተካታለና አሳስራታለሁ ሴቶች ምናምን ስትል ሶሻል ሚዲያ በጫጩ ወይንም ደግሞ ማንነቱን የዘነጋ ተከታይ እያያት ነው። ይመቻት። ያው እኔ ከፈጣሪ እንጂ ከሰው ምንም ጠብቀው ነገር ስለሌለ ማለት ነው። እና በነገራችን ላይ ቪዲዮ ናቸው ነው ከኔ ጋር እንኳን በብሎክ ተለያይተናል። ቪዲዮ ናቸው ነው ባል ምንድነው ተብሎ ባል እንደዚህ የሚፈለግ ካለ በመጀመሪያ ደረጃ ባል ምንድነው ብሎ ለመጠየቅ ሴት መሆን ይጠበቅብናል። የወር አበባ ያየው ሴት አይደለም። እውነታው እሱ ነው። ጋይስ ተሳሳትኩ እንዴ? የወር አበባ ያየው ሁሉ ሴት አይደለም። ሴት አይደለም። እንደ ሴት ፀጉር ሹሩባ ተሰርቶ የመጣው ሴት አይደለም። ብዙ ነገር እናፋቂያለን። ባልማ የተከበረ አባት ነው። ላደላት ሴት ወይም ደግሞ እግዚአብሔር ላከበራት ሴት ጥሩ ባል ይሰጣታል። ባልማ መከበሪያ ነው። ባልማ አባት ነው። ባልማ ወንድም ነው። ስለ ባል የሚናገረው የባልን ነገር የሚያውቅ ሰው ብቻ ነው። በአባት ያደገ አባቱ ልጆቹን ተንከባክቦ ያሳደገ ሰው ስለ ባል ያውቃል። ካልሆነ ግን ባል ምንድን ነው? እቃ ነው? ፈርኒቸር ነው ተብሎ የሚጠየቁትማ ሚዲያ ላይ ሴትነታቸውን በእቃ የሚገዙ በገንዘብ የሚቀበሉ እነሱ ናቸው እንደዚህ አይነት ነገር የሚሰጡት። ባል ምንድን ነው? ምክንያቱም እንዲፈልገው ነው የሚወስዱት። እንደዚህ ፈልገው ባል ምንድን ነው? ንብረት ነው? እቃ ነው? ቁስ ነው? ገንዘብ ነው ብለው የሚወስዱት እያሉ የሚወስዱት ስለ ባል ትርጉም የማያውቁት ሸቀጥ የሆኑ እንስቶች ናቸው።
ባልንማ ከቤተሰቦቻችን ትንሽም ቀን ቢሆን የባልን ልክ እናውቃለን በቤታችን ውስጥ። እኔ ግን ጋይስ ያልገባኝ ነገር ባል በዚህ ደረጃ እንዲናቅና ማለት እንዲዋረድ በዚህ ደረጃ የኢትዮጵያ ሕግ ፈቅዷል ማለት ነው። ላይክ ሐላል ነው ማለት ነው። ባል ቆሻሻ ነው ምናምን የሚባለውን ነገር አክሴፕት አድርጋችሁ ተቀበላችሁታል ማለት ነው። አልገባኝም። ለምንድን ነው ባል የሚለው ነገር ሲነሳ ወንዶችስ የወንድነት ሞራላችሁ የማይመጣው? በሁሉም ጫማ የምትመዘኑት አባት መከበሪያ ነው፣ ሽማግሌ መከበሪያ ነው ይባላል። አሁን በሶሻል ሚዲያ በእነዚህ ገንገሪት ማህበሮች ሽማግሌ ውሸታም እንደሆነ ነው ደጋግሞ የሚነገር። ሽማግሌዎች የሀገር ሽማግሌ ትላልቅ ሰዎች ምናምን ውሸታሞች እንደሆኑ፣ የሃይማኖት አባቶች በጣም ውሸታም እንደሆኑ እየተደረጉ እየተደጋገበ ሲነገራል። ትንሽ ሰዎች ባጠፉት ሁሉም እየተጨፈለቁ ሲወቀሱና ሲሰደቡ ሪያሊቲውን አምናችሁ ተቀብላችሁ ትክክል ነው እያላችሁ እያጨበጨባችሁ ነው። ግን አይደለም ጋይስ፣ እውነታው ይሄ አይደለም። ልንገራችሁ፣ ባል የሚለውን ቃል የባል የወንድና ሴት የሚስትነትና የቤተሰባዊ ነገርን ፈጽሞ ከኢትዮጵያ ለማጥፋት ተታክተው እንደዚህ ብለው እየሰሩ ነው ያሉት። እንደዚህ ብለው ማለት ነው። ባልን የሚያውቀው የተከበረች ሴትና ሴት የሆነች ሴቶች ናት ስለ ባል የምታውቀው። ስለ ባል እኔ አላውቅም፣ በባሌ ተቃጥያለሁ ምናምን። አዎ ሁሉም ሴቶች በባሏ አዝናለች፣ ሁሉም ሴት በባሏ አልቅሳለች። ይሄ ግን ሁሉም ቤት ነው ማለት አይደለም። ሁሉም ባል አናዳጅ ነው አይደለም። ሁሉም ባል በዳይ ነው አይደለም። ምርጥ አባቶች አሉ፣ ምርጥ ወንዶች አሉ፣ ለሚስቶቻቸው ታማኝ፣ ለቤታቸው ማገር የማይደፈሩ፣ ለልጆቻቸው ቆንጆ አባት የሆኑ ደግሞ ወንዶች አሉ። እችኛዋን ቤት ስለበደለና እችኛዋን ቤት ስላስለቀሰ ያችን ቤት ጅት ስላረገና እዛ ቤት ሄዶ ነገር ስላደረገው ሁሉም ወንድ አይደለም። እንደውም ሴት ልጅ አንቺ እና ባልሽ እንዴት ኢንተራክት እንደምታደርጉ አይቻችኋለሁ። አንቺ ነሽ አለቃ፣ አንቺ ነሽ አዛዧ፣ እሱ ረዳትሽ ነው። ሰሚት የሚያደርግ አንድ አጥንት የለሽም ሰውነትሽ ውስጥ የሆነ ተሰሚት ሲሆን ለምንድን ነው ሶሻል ሚዲያ ላይ መተሽ ሴቶችን ሰሚት እንዲያደርጉ እየሰበክሽ እና ፌሚኒዝምን የምትቃወሚው ያንን ፓርት ቻሌንጅ እንደሚያደርግ አድርገሽ የምታወሪው? አንቺ ራስሽ እኮ የምትኖሪበት ህግ አይደለም ይሄ። በጣም አሰርቲቭ ነሽ፣ በጣም ኃይለኛ ነሽ፣ በጣም ዶሚናንት ነሽ፣ የበላይ ነሽ፣ አዛዥ ነሽ ቤት ውስጥ። ናው ሊዳት ምን ብለሽ ስትከራከሪ ነበር እዛ ላይቭ ላይ? ሴቶች ፈልገው ወደው ፈቅደው ከሆነስ ለባሎቻቸው ምግብ የሚሰሩት ለልጆቻቸው ምግብ የሚሰሩት ወደው ፈቅደው ስለሆነስ አንቺ ምን አይነት ኑሮ ነው እየኖርሽ ያለሽው? ሰራተኛ ቀጥረሽ በሰራተኛ ምግብ እያሰራሽ ነው እየኖርሽ ያለሽው። ለባልሽ ምግብ አትሰሪም፣ ለልጅሽ ምግብ አትሰሪም። አይ ዶንት ኖ አሁን ምናልባት ተቀይሮ ሊሆን ይችላል። አንቺ እንዴት ለባሏ ምግብ ለምትሰራ ሴት አፍ ልትሆኚ ትችያለሽ? አንቺ ራስሽ ሰራተኛ ምግብ ሰርቶልሽ የምትበይ። በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ 1-2 ቀን ከኛ ጋር ብትቆይ ስለኔ ትዳርና የልጅ ሁኔታ መጽሐፍ ነበር የምጽፊው። በጣም እኮ ነው የሚገርመው። አይ አንቺ ልጅ በልበ ሙሉነት ስለማታውቂው ነገር የምታወሪው ነገር በቃ ልማድሽ ነው አይደለ? ግማሽ ቀን በማይሞላ 3 ሰዓት እንኳን በማይሞላ የኛ ቤት ውሎ እኛ ቤት መተሽ በልተሽ ጠጥሰሽ ከልጄ ጋር ተጫውተሽ ከባሌ ጋር ተዋውቀሽ አንቀሽ ብዙ ነገር አድርገሽ በጥቂት ሰዓት ሙሉ የቤተሰባችንን ታሪክ ዳይናሚክሱን ስትናገሪ ሳታፍሪ አለማሸማቀቅሽ በቃ ነው የለመድሽው ነገር ነው። አሁን አንቺ ነሽ እንግዲህ የእህቶችሽ ጠበቃ ለትምትሟገቹ። ይሄ ሁሉ ነገር ምንድነው? ትራውማ ነው ዲፌንሲቭ ያደረጋችሁ ብዬ ስለተናገርኩ ትሪገርድ ስለሆንሽ ህመምሽን ስለነካካውት እንጂ መሟገት ትቺ ነበር እኮ ላይቭ ላይ ስንናገር እዛው ኖ አይደለም። እስኪ ምንድነው ትራውማ ያስባለሽ? ምንድን ፓተርኖች አይተሽ ነው? ወይም ልክ አይደለሽም ፍቅር ማለት ስቺ ራስሽ ከላይቭ ተሰናብተሽ የራስሽን ቤት ከፍተሽ ሰዎችን አሰባስበሽ ከዛ ደግሞ ኢጎሽን በቃ አከሙልሽ፣ ይቺ ልጅ እንደዚህ ናት እንደዛ ምናምን በቃ የተናደርሽውን ነገር አስታገሱልሽ። በኋላ እንደገና አሁን ቀን ጠብቀሽ ደግሞ የምትፈልጊያትን ፖይንት ጥምዝዝ አድርገሽ ደግሞ ለአታክ መጣሽ። በምን በሴንሲቲቭ ጎን በባሌ በልጄ። ስለ ትዳሬ እኔ ማብራራት አልፈልግም፣ የሚያውቅ ሰው ያውቀዋል። አንቺ ግን በጣም ታሳዝኛለሽ። ነውርና ብልግና የሚባል ዲክሽነሪ ውስጥ ራሱ ያለ አልመሰለኝም። የፈለገው እውነት እንኳ ቢሆን የተናገርሽው የቤት የእህትሽን የቤቷን ገመና አውጥቶ ማስጣት አንቺን ጎበዝ ሳይሆን የሚያስብለው በጣም ብልግና እንደሆነ ነውረኛ ነው የሚያስብለው። ነውረኛ ነሽ። አሁን በዚህም እንግዲህ ስድብ ነው ካልሽ እውነታውን ስለሆነ ምናይልሽ ነውረኛ ነሽ። አይደረግም እንደዚህ ቤት ያየሽውን ነገር በአደባባይ ያልሆነን ነገር መተሽ እንኳን ያውም ደግሞ ኤክስፕላኔሽንሽ ስታስረጅ በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ
1-2 ቀን ከኛ ጋር ብትቆይ ስለኔ ትዳርና የልጅ ሁኔታ መጽሐፍ ነበር የምጽፊው እንዴ ማዳመጥ አቺ ተረጋግቶ ማውራት አቺ የሰውን ቁስል ማከክ ብቻ ሰው ትዳር እንዲፈራ ወንድ ጠል እንዲሆን ታኪለታለሽ ከዛ ደግሞ ራሽን የአስፈማሽ ዋና በቃ አይከን አድርገሽ ነው የምታስቢው 300 ምናምን ሺ ፎሎወር አለሽ በቃ እኔን መፈመስ ሲፈልጉ እኔን ነው እንትን የሚሉት ምናምን እኔ ምን አይነት የበታችነት ስሜት እንደሆነ አላውቅም ቢካዝ በቃ አንቺ ጋር ሰው ተንጠላጥሎ ነው እንደሚመስልሽ እንትን የሚለው 300 ምናምን ሺ ፎሎወር then what እኔ አሁን ከ200 ምናምን ተነስቼ 600 ብደርስ then ምንድነው እሺ 600 ሺ ፎሎወር መጣ ከዛስ 1 ሚሊዮን አገኙ ከዛስ ምንድነው ፌመስ የምትሉ ሰው ሁሉ እኮ እናንተ የምትፈልጉትን ይፈልጋል ብሎ ማሰባችሁ ላይ ነው ችግሩ ሰው ሁሉ እንደናንተ ነው ብላችሁ ማሰባችሁ ነው ችግራችሁ እና በጣም ነው የበለጠ በቃ አሳዘንሽኝ የበለጠ በጣም ነው ያሳዘንሽ በእውነት ምክንያቱም ይሄ አስተሳሰብ እኔ እንጃ ለሌላውስ እሺ እንደምንም ብሎ በሆነ መንገድ ራሱ ሊያድን ይችላል አንቺ ግን ካነቃሽበት ራስሽን ነው መልሶ የሚገልሽ ማለት በቁምሽ ይጎዳሽ እንዳልሆንሽ የሚያረግሽ because ሰው ውስጡ ሰላም ከሌለው እንደዚህ አይነት ቢተርነስ መራርነት ንዴት ካለው እኔ እንጃ እኔ በሰላም የሚኖራል ብዬ አላስብ እና በጣም ነው የገረመኝና ሁሌ the moment አፋችሁን አላቃችሁ ልትናገሩ በመከራችሁ ቁጥር እኛ እናንተን ፌሚኒዝምን የምንቃወም ሴቶች ምን ያህል ትክክል እንደሆነ ማስረጃ ማለት እናንተ ናችሁ ፈርማን እኔ ግን ቤት መተሽ ብዙ ነገር ብለሽኛል አሮን ነው ምናልባት በዩቲዩብ ተናግረሽ ይሆናል ላይፍሽን ስትናገሪ ምናምን ግን መጥቼ ፐርሰናል አታክ አድርጌ እሷ ማለት እንደዚህ ናት እንደዛ ናት አላልኩ አሁንም አልልም ወደፊትም ልላችሁ because I won't do that እንደዚህ አይነት ኢንቴግሪቲ ያጣው ሰው አይደለም ያኔ ስትወቀሽ እንኳን even ዝነኛ ለመሆን ነው ምናምን የምትሉ ዝነኛ የሆንሽ እኮ ከምን ጊዜ ጀምሮ እንደነበረ እናውቃለን ምን ተወርቶ ብሽ እንዴት ፎሎወር ብዙ እንዳገኘሽ ይታወቃል ስለዚህ we all know የሆነ እንደ ትልቅ ምግባር ምናምን ተሰርቶ ምናምን አታስመስዩ ያኔ ሁሉም ፈርቶ ሲያጨበጭብልሽ የነበረ ሰው ሁሉ ስምሽ ሲጠፋ ሪፖስት ለማድረግ ሁላ ሲሳቀቅ ሪፖስት ከሚያደርጉ ሰዎች መካከል አንዷ ነበር ሰው እንደውም ስለ ቪዲዮ እየሰራ ምናምን አንቺም የእንትን ደጋፊ ነሽ ይያሉ because I still believe እንደዛ ነሽ ብዬ ስለማላስብ አይሽ ሐሳብ ልዩነት እንኳን ቢኖረን እውነት ነው የምለው አንቺ ግን ልክ the moment ሐሳብሽን የተቃወሙሽ ሰዓት ጠላት ሆነሽ ነው የምትመጪው በጣም የገረመኝ በአደባባይ አይደል እንደ ቪዲዮዎችሽን ስትሰሪ ነበረው እና በአደባባይ ነው ነይ እንወያይ ልልሽ የምችለው ለምን በጓዳ መጣለሁ እንደነደባደብ ያልኩት እኮ በሐሳብ ነው እንጂ ፐርሰናል አታክ እናድርገው አይደለም እንደዛ እናድርገው ከተባለ እኮ በጣም ብዙ እኮ የሚነገሩ ነገሮች ነበሩ አይደለም why would I do that ብልግና ነው እንደዚህ ነሽ እንደዛ ነሽ እያልኩ በጣም ከሚመጥነኝ ሌቭል ልወርድ እንዴ ራሴን ማስገመት ነው የሚሆነው አንቺ እንዳረግሽው ብዙ ነገር ማለት ይችላል ብቻ የቱን አንስቼ የቱን እንደምጠላ ራሱ አላቅም ግን I am so sorry for you ላንቺ እኔ ተሸማቀቅኩ ነው ያዘንኩ even ለሚከተሉሽ ሰዎች ምንድነው ባል ምንድነው በዚህ የቀልድ ቪዲዮ በጣም ብዙ ሰዎች ኦፌንድድ ሆናችሁ ከዛን የተቀመጣችሁም አላችሁ ፓርቲኩላርሊ ደግሞ እዚህ ጋር የምናያቸው ሰዎች በጣም አሳስባቸዋል ጉዳይ እንደዚህ አይነት ቪዲዮ መስራት የባልን ፖዚሽን ማሳነስ ነው ትዳርን ማንቋሸሽ ነው በወንዶችና በሴቶች መካከል ያለውን ሪሌሽንሺፕ እንዲቀረሽ ያደርጋል የሚሉ ከጥሩ ቦታ የመጡ የሚመስሉ ኮንሰርኖችን እያንጸባረቁ ይገኛል እሺ በጣም ጥሩ በቃ እኔ አሁን እዚህ ጋር ተሳስቻለሁ እንደዛ በማለቴ ባል ምንድነው ብዬ በመቀለዴ ስህተት ተሳስቻለሁ እንበልና ልክ አይደለም ያ እሺ በጣም ይቅርታ ለሱ በኔ በኩል ይቅርታ ልጠይቅ ጥያቄ ግን በጣም ብዙ ባለ ትዳሮች ቲክቶክ ላይ ሚስቶቻቸውን ለቀልድ ለፕራንክ ለኮንቴንት ስክሪፕት ውስጥ እያስገቡ በጥፊ እየመቱ እየተሳደቡ እያመናጨቁ ቪዲዮ ሰርተው ፖስት ሲያደርጉ እናንተ ስፔሻሊ እዚህ ጋር ያላችሁ ሰዎች እንዴት እነዚህ ነገሮች ላይ አልተናገራችሁ? በኮንቴንት
ለቀልድ ለሶሻል ሚዲያ ፋን ተብሎ ሚስትን እየደበደቡ ሚስትን እያንቋሸሹ ሚስትን እየሰደቡ ቪዲዮ ቀርጾ ፖስት ማድረግ ትዳርን አያንቋሸሽም? ሚስትን ቦታ አያሳንስም? የሚስትን መጨቆን፣ የሚስትን መመታት፣ የሚስትን መሰደብ ልክ እንደሆነ ትውልድ ላይ አያስተላልፍም? ልክ አሁን እኔ ስለ ባል ስቀልድ ሰምታችሁ እንደተናገራችሁት ለትዳር ተቆርቁራችሁ፣ ለቤተሰብ ተቆርቁራችሁ፣ ለባል ተቆርቁራችሁ እንደተናገራችሁት እንዴት እነዚህ ሚስቶች ላይ እንደዚህ አይነት ነገር ሲደረግ ዝም አላችሁ? ባል መከበሪያ ነው። ባል ግርማ ሞገስ ነው። ባል የቤት ራስ ነው። ኦኬ። ሚስትስ? ሚስት ዘውድ አይደለችም? መከበር የለባትም? ሚስት በቤተ ክርስቲያን አትመሰልም? መከበር የለባትም? ሚስትን በመደብደብ በማንቋሸሽና በመስደብ የሚሰሩ ቀልዶች ዘውድ የሆነችው ሚስት ላይ በቤተ ክርስቲያን የምትመሰለው ሚስት ላይ ጥላሸት አያጠልሽም? ትዳርን አያንቋሽሽም? በወንዶችና በሴቶች መካከል ያለውን ሪሌሽንሽፕ አያቀረሽም? ሚስት እንደዛ ስትደረግ ማየት እዚህ ጋር ያሉት ሰዎች ብቻ ሳይሆን ሌሎቻችሁ እዚህ ቪዲዮ ላይ ሪያክት እያደረጋችሁ ያላችሁ ሰዎች እንዴት እነዛ ቪዲዮዎች ላይ ሪያክት አላደረጋችሁም? እንዴት ሚስት የምትሰደብበት፣ ሚስት የምትደፈርበት፣ ሚስት የምትደበደብበት ቪዲዮ ላይ ይሄ ነገር ልክ አይደለም፣ ትዳርን ያንቋሽሻል፣ የሚስትን ቦታ ያሳንሳል፣ ሚስትም ግርማ ሞገስ ነች፣ ሚስትም መከበሪያ ነች ብላችሁ እንዴት አልወጣችሁ? እዚህ አጋጣሚ መናገር የምፈልገው ነገር ባል ምን እንደሆነ በደንብ ጠንቅቄ አውቃለሁ እና ባል መከበሪያ ነው፣ ባል ግርማ ሞገስ ነው ምናምን የምትሉት ነገር ዝም ብሎ ስኳር ነው፣ ውሸት ነው። እሺ እንደዛ ብሎ ነገር የለም። ሴት ልጅ ባል ብታገባም ባታገባም ልትከበር ይገባል። ብታገባም ባታገባም ግርማ ሞገስ አላት። ባል አይደለም ግርማ ሞገስ የሚሰጣት፣ ባል አይደለም መከበሪያዋ ሰውነቷ ነው፣ ስራዋ ነው መከበሪያዋ። ግርማ ሞገሷም ስራዋ ነው። ባል ፍቅረኛ ነው፣ ባል ጓደኛ ነው፣ ባል የትዳር አጋር ነው፣ ባል አማካሪ ነው። አንቺኛዋ የወር አበባ ያየችሁላ ሴት አይደለችም ብለሽኛል። ልጅ የወለደ ሁላ እናት አይደለም፣ ትልም ይወልዳል። ልጅሽ ካንቺ ምን ትማር? ሶሻል ሚዲያ ላይ ወጥቶ ሴቶችን ሸርሙጣ እያሉ መስደብን ሰማው ነገር እንኳን አትጠነቀቂም። አጠገብሽ ቁጭ ብላ እያለቀሰች ነው ሶሻል ሚዲያ ላይ መተሽ የምትሳደቢው ሰው። ትኩረትሽን ፈልጋ ስታለቅስ ታመናጭቃታለሽ፣ ትሰድቢያታለሽ። ስለ ሴትነት ለመናገር ምንም ሞራል ግራውንድ የለሽ። እደላት ሴት ጥሩ ባል ታገኛለች ብለሻል። ጥሩ ባል የለሽም አንቺ። ስለ ጥሩ ባልም ምንም የምታውቂው ነገር የለም። ወንድ እንደፈለገ የተጫወተብሽ ሴት ነሽ። ስለ ሴትነትም ስለ ትዳርም ስለ ጥሩ ባልም ምንም እውቀት የለሽም። ምንም አይነት ስብከት መስበክ አትችይም። ስለ እነዚህ ነገሮች ምንም የምታውቂው ነገር የለም። አንቺ የምታውቂው የመንደር ውስጥ ሀሜትን ነው። ስለ መንደር ውስጥ ሀሜት ነው ልታወሪ የምትችይው። አንተኛው ደግሞ this is a man's world የሚለውን ዘፈን እየተጠቀምክ ምንም አይነት አቅም ሴቶች እንደሌላቸው የሚያሳይ ቪዲዮ ሰርታ እና እኛ ፌሚኒስቶች ባል ብናገባ እና ያ ባል በጥፊ ብሎ አንገታችን ላይ ቢቆም የምንጠራው ወንድ ፖሊስን እንደሆነ ለማውራት ሞከረ። ወንዶች ጉልበተኛ ስለሆኑ ምንም ማድረግ እንደሚችሉ ለማሳየት ነው እየሞከርክ የነበረው። ያ ደግሞ የሴቶች ትልቁ ችግር ነው። ሴቶችን ተጨፍላቂ፣ ተገዳይ፣ ተደብዳቢ፣ ተደፋሪ ያደረጋቸው የወንዶች ማን አለብኝነት፣ እኔ ጉልበተኛ ነኝ፣ እኔ ነኝ እንደፈለኩ ማድረግ የምችለው የሚለው አመለካከት እዛ ቪዲዮ ላይ ስታራምድ የነበረው አመለካከት ጨቋኝ አመለካከት ነው። ጉልበት ስላለኝ የፈለኩትን ነገር ማድረግ እችላለሁ፣ ስለዚህ አርፋችሁ ተቀመጡ ነው እያልክ ያለው። አንተም ስለ ጥሩ ባል ስለ ጥሩ ወንድ የመናገር አቅሙ የለህም። ጥሩ ወንድ ጥሩ ባል ነህ ብዬ አላምንም። እኔ እንዳንተ አይነት አስተሳሰብ የሚያራምዱ ሰዎች በጉልበታቸው የሚያስቡ ናቸው። በጉልበታቸው የሚያስቡ ሰዎች ደግሞ ጨቋኝ ናቸው። ቴንክ ዩ